ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን እናሰማለን። በቅድሚያም ኢራን በግዙፉ የሳውዲ አረቢያ አራሚኮ ራስ ታኑራ የነዳጅ ማጣሪያ ላይ በድሮን ጥቃት ማድረሷ ተሰማ። ይህን ተከትሎ ሳውዲ አረቢያ የራስ ታኑራ የነዳጅ ማጣሪያን ዘግታለች ተብሏል። ዋሽንግተን ፖስት እንዳስነበበው የሳውዲው አልጋ ወራሽ ሙሐመድ ቢን ሰልማን ከትላንት በስቲያ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል ደውለው ኢራንን እንዲያጠቁ በግልጽ መናገራቸው ተገልጿል። ይህ የሳውዲ አረቢያ እርምጃ ኢራንን በእጅጉ አስቆጥቶ እንደነበረም ይታወሳል። በኢራን ላይ የተካሄደ ያለው ጥቃት አሁንም እንደቀጠለ ነው። ከ1989 ጀምሮ የጠቅላይ መሪ አሊ ካሚኒ የወታደራዊ ቢሮ ኃላፊና የከፍተኛ አመራሩ ዋና አስተባባሪ የነበሩት ብርጋዴር ጀነራል ሞሐመድ ሺራዚ ተገድሏል ተብሏል። ጥቃቱ በአሜሪካና በእስራኤል የተቀናጀ አየር ድብደባ ነው የተፈጸመው። የኢራን እስላማዊ ሪፐብሊክ ከፍተኛ ወታደራዊ የህዝብ መዋቅር ሌላ ከባድ ድብደባም አስተናግዷል። የኢራን መንግስታዊ መገናኛ ብዙሃን ግድያውን ያረጋገጡ ሲሆን ጥቃቱ የገዢውን አካል ከፍተኛ ባለስልጣናት ኢላማ ማድረጉን ቀጥሏል። የገዢው አካል የቅርብ የውስጥ ኮከብ አባላት ቁጥር በከፍተኛ ፍጥነት እየቀነሰ እንደሚገኝም ተገልጿል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እንደሚለው የኢራን ዩራኒየም 60 በመቶ በልጽጓል። በመሆኑም የኒውክሌር መሳሪያ ለመስራት ጥሩ ደረጃ ላይ ይገኛል ነው የተባለው። ሆኖም በእነዚህ በበለጸጉ ዩራኒየም ክምችት ላይ ሮኬት መተኮስ በጃፓን ፋኩሺማ ወይም በቀድሞ ሶቪየት ህብረት ቸርኖቤል በኒውክሌር ኃይል ማመንጫ ጣቢያዎች ላይ ከተኩሱት አደጋው ጋር ተመሳሳይ በሆነ መጠን የኒውክሌር አደጋን ያስከትላል ተብሎም ይታሰባል። በኢራን ህገ መንግስታዊ ላይ በግልጽ እንደተቀመጠው ቀጣዩ መሪ የሚመረጠው ከፍተኛ መንፈሳዊና ፖለቲካዊ ስልጣን ባላቸው የባለሙያዎች ጉባኤ ላይ ነው። ይህ የባለሙያዎች ጉባኤ በየ8 ዓመቱ የምክር ቤቱ ጠባቂዎች በሚል የሚመረጡ 88 ከፍተኛ ሃይማኖት መሪዎች እንዳሉት ቢቢሲ አማርኛ በዘገባው አስታውቋል። የእስራኤል መከላከያ ሚኒስቴር የሂዝቦላ መሪ ናኢሚን ቃስም ቀጣዩ ኢላማ መሆናቸውን ይፋ አድርጓል። የሂዝቦላ መሪ ናኢሚን ቃስም የግድያ ኢላማ መሆናቸውን ይፋ ያደረጉት የእስራኤሉ የመከላከያ ሚኒስትር እስራኤል ካቲዝ ናቸው። ካቲዝ በኤክስ ማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ሂዝቦላ በእስራኤል ለሰነዘረው ጥቃት ከፍተኛ ዋጋ ይከፍላልም ብሏል። ሚኒስትሩ አክሎም የሂዝቦላ ዋና ጸሐፊ ናኢሚን ቃስም በኢራን ተጽዕኖ ውስጥ በመሆን እስራኤል ላይ ጥቃት በመክፈቱ ከአሁኑ ሰዓት ጀምሮ የግድያ ኢላማችን ሆኗል ሲልም ተናግሯል። ናኢሚን ቃሲም በፈረንጆቹ መስከረም 27 በእስራኤል ህይወታቸውን ያጡት ሐሰን ናስረላህን በመተካት ነበር ወደ ስልጣን የመጡት። እስራኤል ሌሊቱን በደቡባዊ ሊባኖስ በፈጸመችው ጥቃት 31 ሰዎች ሲገደሉ 149 ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር ይፋ አድርጓል። የእስራኤል መከላከያ አዛዥ አያል ዛሚሪ በሂዝቦላ ላይ የማጥቃት ዘመቻ መክፈታቸውን ገልጸው ጥቃቱ ለበርካታ ቀናት ሊቀጥል እንደሚችል ጠቁመዋል። እስራኤል ዘመቻው የጀመረችው የሂዝቦላ በሰሜናዊ እስራኤል ሃይፋ አቅራቢያ በሚገኘው ወታደራዊ ጣቢያ የሮኬት ድሮን ጥቃት ከተፈጸመ በኋላ ነው። ዘገባው የአልጀዚራ ነው። ኢራን ቀይ ጨረቃ ማህበር ከደቂቃዎች በፊት እንዳስታወቀው በአሜሪካ እስራኤል በተፈጸሙ ጥቃቶች የሟቾች ቁጥር ከ550 በላይ መሆኑን ነው። ማህበሩ በሪፖርቱ ባለፉት 2 ቀናት በ131 የተለያዩ ከተሞች በአሜሪካና በእስራኤል በተፈጸሙ ጥቃቶች 555 ዜጎቻችን አጥተናል ብለዋል። በቀይ ጨረቃ ማህበር የሰብአዊ ተልዕኮ የሚመራው የእርዳታ ስራዎች ያለማቋረጥ እየቀጠሉ ያሉ ሲሆን በተጎዱት አካባቢዎች የነፍስ አድን ቡድኖችና በመላ ሀገሪቱ 100,000 በላይ ድጋፍ ሰጪ በሙሉ ንቁ ሆኖ ይገኛለን ብሏል። በአሁኑ ወቅት 4 ሚሊዮን የሚጠጉ በጎ ፈቃደኞቻችን ያቀፈ ኔትወርክ የሰብአዊ አገልግሎት እርዳታዎችና የስነ ልቦና ድጋፍ ለማቅረብ ዝግጁ መሆናቸውን በሪፖርቱ መላክቷል። ኢራን ከሰሞኑ በአሜሪካና በእስራኤል በተከፈተባት የጋራ ጥቃት ሁለንተናዊ መሪዋን አያቶላ አሊን ጨምሮ ሌሎች ከፍተኛ የጦር አዛዦቿና ሌሎች አማካሪ የነበሩትንም ማጣቷ አይዘነጋም። ዘገባው የአልጀዚራ ነው። የሳቱ የቡና ሚዲያና ኮሙኒኬሽን ዓለም አቀፍ ወሬዎች ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።